እንኳን ለሊቀ መላኩ እንዲሁም ለደብረ ታቦር በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች ቪዲዮውን ስትጀምሩት ላይክ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ ጾመ ፍልሰታን በሰላም እንዳስጀመረን በሰላም ያስፈጽመን እያላችሁ እናንተም ከበረከቱ ተካፋይ እንድትሆኑ ስንል በዚሁ አጋጣሚ እናሳስባለን። ከዚህም በመቀጠል የሊቀ መላኩን የቅዱስ ሩፋኤልን ድርሳኑና ተአምሮን እንደሚከተለው ማሰማት ስለምንጀምር ከመጨረሻው ፍጻሜያችን ድረስ አብራችሁን እንድትቆዩ ስንል በክርስቶስ ፍቅር እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሩፋኤል ቁጥሩ ከሰባቱ ሊቃነ መላእክት ሲሆን ሩፉ ማለት ሐኪም ሲሆን ኤል ማለት ደግሞ እግዚአብሔር ማለት ሲሆን ሩፋኤል ማለት በአጠቃላይ እግዚአብሔር ሐኪሜ ማለት ነው። ሄኖክም በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው ይለዋል። ይህ መልአክ በራማ ሰማይ ያሉ ነገደ መናብርትን የሚመራቸው ነው። እንደ መናብርት ያላቸው ቅዱስ ሩፋኤል የሚመራቸው በራማ ሰማይ የሚኖሩ ነገደ መላእክት ናቸው። ቅዱስ ኤጲፋንዮስም በሥነ ፍጥረት መጽሐፉ ላይ እንዲህ ብሏል። ወለዳግም ጾታ አሰርቱ ሰማሙ መናብርት ወሊቆሙ ሩፋኤል እሉ እምንቱ እለ ይቀልል ሩፀቶሙም ነፋስ ወእለ ይጸውሩ ወላት ወመብረቅ በኩናተ እሳት ዘይነድድ ወአንበሮሙ በዳግሚት ሰማይ ይላል። በራማ ሰማይ የሚገኘውን ሁለተኛውን 10 ነገድ መናብርት ሲላቸው አለቃቸው ቅዱስ ሩፋኤል ነው። እነዚህም ረቂቅ የሆነ የመብረቅ ጋሻ የእሳት ጦር ይዘው ከነፋስ ይልቅ የሚፈጥኑ ሲሆኑ በራማ በሁለተኛው ክፍል ላይ አስፍሯቸዋል። ቅዱስ ሩፋኤል ከሚመራቸው ከዚህ ነገድ 24ቱ ካህናተ ሰማይ ወጥተዋል። አባ ጊዮርጊስም በሰዓታቱ ላይ እንዲህ ብለዋል። ቅዱስ 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 እግዚአብሔር ጽርሐ አርያም ማይፈዱ መካነ ትጉሃን አጸዱ። ካህናተ ሰማይ ቅውማን በአውዱ አክሊላቲሆሙ ያውርዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ ወኢይዝብጦሙ ሰበ ይበርቅ ነዱ። ጽርሐ አርያም አዳራሹ የትጉሃን መኖሪያ ቦታው የሚሆን እግዚአብሔር ቅዱስ 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 ተብሎ በአንድነት በሦስትነት ይመሰግናል። ካህናተ ሰማይ በዙሪያው ይቆማሉ፣ በዙፋኑ ፊትም እየሰገዱ አክሊሎቻቸውን ያወርዳሉ። እሳትነቱ ባህሪነቱ የሚበርቅ ወገግ በሚል ጊዜ እንዳይመታቸው ይጠነቀቃሉ። ሊቁ እንደጠቀሰው በዕለተ እሁድ ስሉስ ቅዱስ ሰባቱን ሰማያት ፈጥረዋል። ከዚያም ልዑል እግዚአብሔር በዕለተ እሁድ ሰባቱን ሰማያት ከፈጠረ በኋላ ሊቁ በአክሲማሲዮስ እንደገለጸው ከቅዱሳን መላእክት መካከል ወእምዝነሣ እግዚአብሔር እምሰራዊተ ሩፋኤል ሊቃናት መርጦ በመንበረ ስብሐት በመጋረጃቸው ውስጥ ዙሪያዋን ክንፍ ለክንፍ ገጥሞ አቁሟቸዋል። ቁጥራቸውም 24 ማድረጉ በ24ቱ ጊዜያት ጸልየው ሌላውንም ራሳቸውን ጠብቀው ዋጋቸውን ተቀብለው የሚኖሩ በመሆናቸው ሲሆን እነዚህንም መላእክት ካህናተ ሰማይ ሲላቸው የእሳት የወርቅ ጽና ሲያስይዛቸው የብርሃን አክሊል ጳዚዮን የሚባል የብርሃን ዘውድ ተደፍቶላቸው የብርሃን ዘንግ ማኅተሙ መስቀል የሆነ ሲያሳዛቸው የብርሃን ካባ ላንቃ ክብሩ መብረቅ የመሰለ አልብሷቸዋል። እነዚህ ሰማያውያን ካህናት በአንድ ላይ ባጠኑ ጊዜ ዛሬ በክረምት ጊዜ ጉም ተራራውን እንደሚሸፍነው ከማዕጠንታቸው የሚወጣው ጢስ መልኩ መብረቅ ድምፁ ነጎድጓድ መዓዛው መልካም የሆነና ጽርሐ አርያም መንበረ መንግሥት የተባሉትን የብርሃን ሰማያት የሚሸፍንና የሚያጋርድና ከጢሱ ጋርም የቅዱሳን ጸሎት አብሮ ወደ እግዚአብሔር ፊት ይወጣል።
ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ እንዳለ ዮሐንስ ራእይ። ቅዱስ ኤጲፋንዮስም በአክሲማስዮስ ላይ ወቦች ኪሩቤል ይቀውሙ በየማን በአምሳለ ቀሳውስት ወሱራፌል ይቀውሙ በአምሳለ ዲያቆናት እንዳለ ኪሩቤል በቀኝ ሱራፌል በግራ ከፍ ብለው ካህናተ ሰማይ ክንፍ ለክንፍ ገጥመው በሦስተኛው በስተኋላቸው ሲታዩ በሰማይ ውደድ ዙሪያው እልፍ አእላፋት መብረቅ ነጎድጓድ ሰረገላ እንደ መስታየት ብሩህ የሆነ ሲኖርበት እነዚህ ቅዱሳን መላእክትን ሳያቋርጡ እንዲህ ይላሉ። ቅዱስ 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 እግዚአብሔር እያሉ ፈጣሪያቸውን በአንድነቱ በሦስትነቱም ያመሰግኑታል። ሊቁ ቅዱስ ባስልዮስም ስለ እነዚህ ቅዱሳን መላእክት ሲገልጽ ወኩሎሙ ሰራዊተ መላእክት እለ ይቀውሙ ቅድሜሁ የመላእክት አለቆች ለማይታይ ለበዚህ ስም ዘንበል ብለው ይሰግዳሉ። እግዚአብሔርን ያመሰግኑና የሚዘምሩ ዙፋንን የሚሸከሙ አርባዕቱ እንስሳ ጩኸው ያመሰግኑታል። ዕጣንን የተሞሉ የወርቅ ማዕጠንት በእጆቻቸው ያለ 24ቱ ካህናተ ሰማይ ይኸውም የቅዱሳን ጸሎት ነው። እስከ ዘላሉ ሕያው በሆነው ፊት የሚቀበለው መሥዋዕት አድርገው ወደ ላይ ያሳርጋሉ በማለት የቅዱሳንን ጸሎት ቅድመ እግዚአብሔር በማዕጠንታቸው ለማሳረግ የተመረጡት መላእክት 24ቱ ካህናተ ሰማይ መሆናቸውን አስተምረዋል። ይህ መልአክ ጦቢትን የተራዳ መልአክ ነው። ይህ ጦቢት 10 ነገድ በቅድመ እግዚአብሔር ልደተ ክርስቶስ ሲማረኩ አብሮ የተማረከ ጻድቅ ሰው ነው። ይህ ሰው በመርዳት በደግነቱ የታወቀ ጦቢት ከመንገድ ወድቆ የተገኘበት ቀብሮ በዚያው ሌሊት ከቅጥሩ አጠገብ ፊቱ ተገልብጠው ተኝተው ሳለ አዕዋፍ ትኩስ በፋንድያ ዓይኑ ላይ ጥለውበት እንደ ብልዝ ያለ ወጥበት ዓይኑ ጠፋ። እሱም ባለማስተዋል አይቴው እቱ ምጽዋትከ ወጽድቅከ በጎነትህ ምጽዋትህ ያዳነህ እንዴት ነው በማለት የተናገረችው ጊዜ አዝኖ ሞትን ተመኘ። ያን ጊዜ መልአኩ ሩፋኤል ርሱንና ባሎቿ ስለሞቱባት ቤተሰቦቿ ያንቋሽሿት የነበረችውን የራጉኤል ልጅ ሳራን ለማዳን ተልኮ በመምጣት አስቀድሞ በእርሷ ላይ አድሮ ባሎቿን ይገድልባት የነበረውን ጋኔን አስወጥቶ የጦቢት ልጅ ጦቢያ እንዲያገባት አድርጓል። በዚህም ፈታሔ ማኅፀን ተብሏል። በኋላም ወደ ጦቢት በመሄድ ረዥም ዘመን የታወረ ዓይኑን አብርቶለት አነ ውእቱ ሩፋኤል መልአክ አሐዱ እምነ 7ቱ ቅዱሳን መላእክት ከ7ቱ ሊቃነ መላእክት አንዱ ሩፋኤል እኔ ነኝ ብሏቸው ተሰውረዋል። የሊቀ መልአኩ የቅዱስ ሩፋኤል ረድኤት አማላጅነት ከሁላችን ሕዝበ ክርስቲያን ዘንድ ጸንቶ ለዘለዓለሙ ድረስ ይኖር አሜን። ውድ ተመልካቾቻችን ከዚህም በመቀጠል በነሐሴ 13 ቀን በደብረ ታቦር እንዲሁም በቅዱስ ሩፋኤል የሚነበበውን የዕለቱ ስንክሳርን እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነሐሴ 13 ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጠበት ዕለት ነው። የቅዱስ ሙሴ ሊቀ ነቢያት ልደቱ ነው። ተጋዳይ አባ ጋሊዮን አረፈ። ደብረ ታቦር ነሐሴ 13 በዚህች ቀን ክብር ይግባውና የጌታችን ኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚህች ቀን መድኃኒታችን ሦስቱን ደቀ መዛሙርቶቹን ጴጥሮስና ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ።
ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞቱን የማይቀምሱ ሳሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ከአስረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችንም አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ። በዚህም ቃል የደካማነትንና የትሕትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ሥራ ትቶ በተራራ ላይ እንዲህ አለ። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሰራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችንን ጌትነቱን የሚገልጥ በሐዋርያትም ልቡና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱንም ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጠ። ወደ ተራራው ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛውም የአብ ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋሕድ በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱም ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አብርዶም ያመጣው እርሱ እንደሆነ አወቁ። ሐዋርያትም ባነቃቸው ጊዜ ከብቻው ጌታችን በቀር ማንንም አላገኙም። ከባሕርያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚያ ሐዋርያት አስተማሩ። እንዲህ እናስተውል። ሰው ከሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ከአንቺ ጋር ነውና እንዴት አላት? አምላክ ካልሆነስ ለመንግሥቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዕዛኑ ሊሰጠው እያሉ እንዴት አመሰገኑ? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛር ከመቃብር እንዴት ሊያስነሳው ቻለ? ተቀዳሚ ተከታይ የሌለው ሰው ካልሆነ እንዲህ ልጅ አካላዊ ቃል እግዚአብሔር እርሱ ያለ መለወጥ ያለ መለየት አንድ አካል አንድ ባሕሪ በመሆኑ ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እሱም ከአብ ከወልድ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። እኛንም በደብረ ታቦር ይማረን ፈጣሪያችን፣ የደብረ ታቦርን በረከት ያሳድርብን ለዘላለሙ አሜን። ቅዱስ ሙሴ ሊቀ ነቢያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህችም ቀን የቅዱስ ሙሴ ሊቀ ነቢያት ልደቱ ነው። ዓለም በተፈጠረ በ3600 ዓመት እስራኤል በረሃብ ምክንያት ያዕቆብ ወደ ምድረ ግብፅ ወረደ። በዚያም ልጆቹና የልጅ ልጆቹ ለ215 ዓመታት ተከብረው ለ215 ዓመታት ደግሞ በባርነት በድምሩ ለ430 ዓመታት በምድረ ግብፅ ኖረዋል። ዘመናቸውም ራምሴና ጋምሴ የሚባሉ 2 ከተሞችን ዛሬ ፒራሚዶች የምንላቸውን በደም ገንብተዋል።
ግፋቸው እየበዛ ሲሄድ ግን ጩኸታቸው ቅድመ እግዚአብሔር ደረሰ። ያድናቸውም ዘንድ ቅዱስ ሰው እንዲወለድ አደረገ። ይህም ሰው ሙሴ ይባላል። ወላጆቹ መታመናቸውን በፈጣሪያቸው ያደረጉ ዮካብድና እንበረም ሲሆኑ ከሌዊ ነገድ ናቸው። ከሙሴ ውጭም አሮንና ማርያምን ወልደዋል። ቅዱስ ሙሴ በተወለደበት ወራት ወንድ የእስራኤል ሕፃናት ይገደሉ ነበር። ጌታ ግን በገዳዮቹ ልቡና ርኅራኄን አምጥቶ አትርፎታል። በተወለደ በ3 ወሩ ወንዝ ላይ ጥለውት ተርሙት የፈርዖን ልጅ ወስዳ በቤተ መንግሥት አሳድጋዋለች። ሙሴ ያለችውም እርሷ ናት። ጓለማይ ከውኃ የተገኘ ለማለት ነው። ወላጆቹ ያወጡለት ስም ግን መልክዓም ይባላል። ገና ሲወለድ ፊቱ እንደ መልአክ ያበራ ነበርና ቅዱስ ሙሴ በ5 ዓመት በሆነው ጊዜ ፈርዖንን በጥፊ በማመታቱ ለፍርድ ቀርቦ እሳትን በመብላቱ አንደበቱ ኮልታፋ ሆኖ ቀርቷል። እናቱ የጋት ሞግዚት ሆና ስላሳደገችው 40 ዓመት በሆነው ጊዜ የፈርዖንን ቤት ምቾትንና የንጉሥ ልጅ መባልን ናቀ። ቅዱስ ጳውሎስ እንደሚለው በአሕዛብ ቤት ካለ ምቾት ከእግዚአብሔር ሕዝብ ጋር መከራ እንዲቀበል ወዷልና እንዲህ ብሏል። ቅዱስ ሚካኤል፣ ቅዱስ ገብርኤል ሳቁኤል ቀብረውታል፣ መቃብሩንም ሰውረውታል። በረከቱም ከእኛ ጋር ትኖር ለዘላለሙ ድረስ አሜን። እኛንም በቅዱሳን ጸሎት ይማረን አሜን። ለብርሃነ ትንሣኤሆሙ ያድርሰን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።